الرحمن الرحيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. عاشوراء قدم تقوم من دادركو مشيئة الله عز وجل الله مشيئة هنا كسيدنا حسين مموت بقف مقدل عندك أنه يهونه تمساساي كان لاينو يهونونا ያው ሺዓ አስተሳሰብ ያላቸው በተለየ መልኩ ሐዘን ክፍሉን አጉልተውት ያቱም የሺዓ አስተሳሰብ ሞሮፍ ዛጋ የተሳሰረ ስለሆነ ሂስቶሪካሊ ዛጋ ስለሚተሳሰር ነው። ያ እንደ ሱኒ ማህበረሰብ በብዛት መናጎላው የድል ስሜት ነው። ያ የሚያሳዝነው ክስተት የደረሰው በደል የሁላችንም ስሜት ከመሆኑ ጋር ማለት ነው። ግፍ ተፈጽሟል። የተፈጸመው በጣም ታላቅ በሆነ ሰው ላይ ነው። ያ የሚፈጥረው ነገር እንዳለ ሆኖ ነብዩ አለይሂ ሰላቱ ወሰለም ጋር መለስ አድርገን ስናየው እዛ ጋር የተያዙ ጉዳዮችን ነው ምናነሳው ማለት ነው። ሙስሊም በየትኛውም ዘመን ከኖረ ሺህ ዓመታት በፊት ከነበረ ወገኑ ጋር በእምነቱ ይተሳሰራል፣ በመርሁ ይተሳሰራል። ዘመን ተሻጋሪ የሆነ አስተሳሰብ ባለቤት ነው እስላም ማለት። አላህ ነው ጌታዬ ስትል አላህ Subhanahu Wa Ta'ala የፈጠራቸው ነቢያቶች፣ ሷሊሖች፣ ሹሃዳዎች አልፈዋል ካንተ በፊት ካንተ በኋላም የሚመጡ አሉ። ስለዚህ ትስስርህ ከፊትም ከኋላም ካለው ረጅም ሺህ ዓመታት ካለ ማህበረሰብ ጋር ነውና ያን ትስስር በጣም ምናይበት ነው። አለ ፍክራ የሙሳ ታሪክ ቁርአን ውስጥ እንደ ሙሳ ታሪክ የተደጋገመ ካደል ቁርአኑ ካደ ቀሰሱ ሙሳ ان يكون قرانا እንደዛ የሚል ነገር አለ። የሙሳ ታሪክ የቁርአን የሙሳ ታሪክ ሊሆን መንቀር ሙሉ ቁርአን በቃ እሱ ብቻ ሊሆን መንቀረው አንደረተኛ ማለት ብዙ ቦታ ላይ ሙሳን አሉ። በጣም በተለይ የሙሳን እሱ የሚነሳበት ምክንያት صراع بين الحق والباطل በባጢልና በሐቅ መካከል የተደረገ ግብግብ ፍልሚያ በጣም በከፍተኛ ሁኔታ የሚገለጽበት ስለነበር ሜዳው እንደዛ ስለሆነ ፍርዓውን انا ربكم الاعلى ሚል ያምባገነንነት አምላክ ነኝ የሚል ያምባገነንነት ጥግ በጣም ጥሩ ገለጻ ነው። አላህ ነው ጌታ የሚል በሱ እንክብካቤ ያደገ ምናልባትም እንደ ባሪያው እንደ አንድ እንትኑ የሚቆጥረው ሰው ያንን የሚጋፈጥበት አምላክ ነኝ የሚልን አካል ነው አንተ የአላህ አንድ ባሪያ ነህ እዚህ ሁሉ ኻሊቅ የሆነው አላህ ነው ብሎ የሚጋፈጥበትና ያ ፍልሚያ ደግሞ ረጅም ዓመታት የወሰደ አሹራ ላይ የተጠናቀቀ ሱብሃንአላህ በስኬት በድል የአላህ Subhanahu Wa Ta'ala ኑስራ ኃያልነት በግልጽ ኃያልነቱ የታየበት ሁሌም አሸናፊነት የአላህና የመልእክተኛው እንደዚሁም የባሮቹ እንደሆነ በይፋ የታወጀበት ወልዓቂበቱ ሊልሙተቂን በቃ መጨረሻ አሸናፊነት ኢና ለሙድረኩን እኮ ያሏቸው አበቃልን። በጣም ከባድ እኮ ከኋላም የሙሳ ተከታይ ከፊትም መውጅ ነው ከኋላ ሰራዊት አለ ከፊት ለፊት ይሁን በጣም ከባድ ባህር አለ። ምንድነው የት ነው የምትወስደው? ኢና ለሙድረኩን እኔ እሳቸው መልስ ምን ይገርማል ያ ረቢ ሰይህዲ ከላ አይደለም ከላ በጣም ይገርመኝ እሱ ነው። ምን አይነት ኮንፊደንስ ነው ያለው ያ ይሄ በነገራችን ላይ አንቢያዎች ምድራዊ አስባቦች ባለቁ ቁጥር ሰዎች ተስፋ የመቁረጥ ስሜት ውስጥ ይገቡ የለም። እነሱ ደግሞ ሌላ ነገራቸው ነው የሚገለጠው። እኔ ዓለሙ ማለት ዓለሙ ነው ምንድነው ነብዩላህ ያዕቁብ አለይሂ ሰላም ያሉት እንደዛ ነው አይደል? ጌታዬ ዘንድ ማቀው ነገር አለና እናንተ አታውቁት። አስባብ እውነተኛ ኢማን አስባብ ዱንያዊ አስባቦች እየከሰሙ ሲሄዱ በአላህ ላይ ያለ ተዓልቅ ይጨምራል። ሱብሃንአላህ ገልብጠህ ስታስበው
ኢልሃድ ላይ ወይም ማቴሪያሊዝም ወይም ቁሳዊነት ላይ የተንጠለጠለ ሐሳብ ያለው ሰው ቁሳዊ የሆኑ ምክንያቶች በኮሰሙ ቁጥር እንትን ይላል አይደለ? በቃ ፍራስትሬት ያደርጋል፣ ስብር ነው የሚለው። አንተ ግን እነዚህ አስባቦች ናቸው። ሌላ አላህ ዐዘ ወጀል ያሻውን የሚሰራ ጌታ ነው ብለህ ስለምታስብ ሌላ ነውና በቃ ምታ ተባሉ። በስቲል አሁንም የእሳቸው ጣልቃ ገብነት ያስፈልግ ስለነበር እሱ ክሊክ ማድረግ ነበር። እሱ ትእዛዝም ነው። ይደንቅ ነው። ምታ ተባሉ። ሲመቱት አላ የቂን አላህ ዐዘ ወጀል ተአምር እንደሚሰራላቸው ያውቃሉ። ጋራ ነው የተፈጠሩ፣ የውሃ ጋራ ማለት ነው። በዛ መሃል ላይ አለፉ እሳቸው እስከ ህዝባቸው ድረስ። የፊርዓውን በጣም ነው የሚገርመኝ ነገር ፊርዓውን መከተሉ ደግሞ ይገርመኛል። ለኔ ነው ማለት እሳ አንዳንድ ቄሳዎች ነው ይሄው ባህሩ ተከፈተ እኮ አጂብ ጠባን ደግሞ ለሱ ነው እንጂ የተከፈተው እኮ እንዲጠፋ ነው። ባረከላሁ ፊክ። እና ሙሉ ገብቶ የሙእሚኑ ሰራዊት በሙሳ መሪነት ወጥቶ ሲያልቅ እሱ ደግሞ ሙሉ ለሙሉ መግባቱ ያኔ ወደ ቦታው ተሻለ። ይህንን ድል ነው ነቢዩ ዓለይሂ ሰላቱ ወሰላም መዲና ሲገቡ አይሁዶች መዲና ውስጥ በብዛት ይኖሩ ነበር። ያኒ በኒ ቁረይዛ የተለያዩ ጎሳዎች፣ በኒ ቀይኑቃ ብዙ ጎሳዎች ነበሩ፣ የአይሁድ ጎሳዎች። አሹራን ሲጾሙ አዩአቸው። ምንድነው ለምን ነው የሚጾሙት አሉ። ይህማ አላህ ሱብሓነሁ ወተዓላ ሙሳንና ተከታዮቹን ነጃ ያወጣበት ፊርዓውንን ደግሞ ያሰጠንበት እለት ነው። እሱን ታሳቢ በማድረግ ነቢዩላህ ሙሳ ዓለይሂ ሰላም ሹክረን ሊላህ ለአላህ ሱብሓነሁ ወተዓላ ምስጋና ይጾሙት ነበር። እኛም ደግሞ ከሳቸው ተቀብለን እንጾመዋለን። ነቢዩ ሰለላሁ ዐለይሂ ወሰለም እዚህ ላይ ያሉትን ቃል በቃል ነሕኑ አሐቁ ወአውላ ቢሙሳ ሚንኩም፣ እኛ የበለጠ ከናንተ የበለጠ ለሙሳ ተገቢዎቹ እኛ ናቸው። አሐቁ ወአውላ በጣም ይደንቅ ነው። የበለጠ የሙሳ ጉዳይ የሚያገባን እኛ ነን። እዚህ ጋር ነው ይሄ በጣም የሚገርም መርህ ነው። መግቢያህ ላይ እንደጠቆምከው ሙስሊሞች የዘር ማንነት አይደለም እኔ ይገባኛል የሚያስብለን። ነቢዩላህ ሙሳ ዓለይሂ ሰላም የአይሁድ ጎሳ ናቸው። ረሱል ዓለይሂ ሰላቱ ወሰላም ዓረብ ናቸው። ግን ራቢጠተል ዐቂዳ የላ ኢላሃ ኢለላህ ገመድ ተቀዳሚ በመሆኑ ምክንያት ከእናንተኛ ነው የምንበልጠው። የመርህ ጥያቄ ነው ማለት ነው። ሙሳ የሄደበትን መንገድ እኛ ነን ያስቀጠል ነው። ሌጋሲው እኛ ነን። የደምና ይህንኑ ራሱን አላህ ስብሓንሁ ወተዓላ በቁርአን ላይ ኢብራሂምን ቅርብ የሆነው ለኢብራሂም ሙሐመድ ነው ዓለይሂ ሰላቱ ወሰላም። ኢነ አውለ ናሲ ቢኢብራሂመ ለለዚነ ተበዑሁ ወሃዘ ነቢይ ብሏል አላህ። ኢብራሂምን የተከተሉት እውነተኛ የኢብራሂም ተከታዮች አይሁዶችም ሆነው ማለት ነው። እውነተኛ የኢብራሂም ተከታዮችና ይህ ነቢይ ነው የበለጠ ቅርብ ለኢብራሂም ብሎ አላህ ሱብሓነሁ ወተዓላ ዝምድናን በዛ ሲያስተሳስረው የመርህ ዝምድና ነው። ሐቅና ባጢል የተደረገ ፍልሚያ ነው። በሐቅ ወገን የእስራኤል ልጆችን ነፃ በማውጣት የታገሉ ነቢዩላህ ሙሳ ዓለይሂ ሰላም አሉ። በባጢል በኩል ደግሞ ፊርዓውን አለ። ኖ እኛ ነን አሉ ነቢ ስ ሰለም፣ እኛ ነን፣ ስለዚህ እኛ እንጾመዋለን አሉና 9 ዓመት ጾመውታል ነቢ ስ ሰለም። የመጨረሻው ላይ ምን አሉ? በሚቀጥለው ዓመት ካለሁ አሉ ከደረስኩ 9ኛዋንም ቀን እጾማለሁ አሉ ነቢ ስ ሰለም። አንዷን ቀን ብቻ ነበር የሚጾሙት። በሌላ ሐዲስ ላይ ሱሙ የውመ ዓሹራ አው ሱሙ የውመን ቀብለሁ አው የውመን ባዕደሁ ኻሊፉ ልየሁድ ብለዋል ነቢ ስ ሰለም። ከሱ በፊት ያለውን አንድ ቀን ወይም ከሱ በኋላ ያለውን አንድ ቀን ጾሙ። አይሁዶችን በዚህ ተለያቸው አሉ። ለምን? ኢስላም መመስረት የሚፈልገው የራሱን ሲቪላይዜሽን የራሱን ማንነት።
ስለዚህ አይሁዶቹ ጋር መመሳሰል አይደለም የተፈለገው። መጾም ይፈለጋል፣ ግን አንድ ቀን ቀድመው 2 ቀን አድርገው ይጾሙታል ማለት ነው። የራሳቸው ማንነት፣ የራሳቸው ከልቸር፣ ባህል፣ የራስ ባህል ነው ዴቨሎፕ ማድረግ የተፈለገው። መነሻው አንድ ነው፣ ምክንያቱም የሙሳ ታሪክ ስለሚያመሳስል። ግን ከዛ ደግሞ የሚለይ የራስህን ትወስዳለህ። ሁሌም እንደ ኢስላም የራሳችን የሆነ እኛን አይደንቲፋይ የሚያደርግ ማንም ህዝብ የራሱ ማንነት አለ። የራሳችን ማንነትም ዴቨሎፕ ማድረግ እንደሚያስፈልግ የምንማርበት። ሌላው ነብዩ አለይሂ ሰላቱ ወሰላም መርህንና አቂዳን ይሄ እምነትን መሰረት ያደረገ ትስስራቸው በሌላም ቦታ ላይ ሲንጸባረቅ እናገኘዋለን። ፍትህ ላይ ለምሳሌ ሕልፍ አልፉዱል ናም መካ ላይ ሊገበያይ የሚመጣ የሌላ ጎሳ ይዘረፍ ነበር። እቃውን ባላባቶቹ ይነጥቁታል፣ ይቀበሉትና አይከፍሉትም። አንድ ይህ ችግር የደረሰበት ሰው ወጥቶ ካዕባ ላይ አረቦቹ የሚሰባሰቡበት ቁረይሾቹ የሚሰባሰቡበት ቦታ ላይ በሚያምር ግጥም አድርጎ ይህንን ግፍ በደሌን ለማን አቤት ልበል ብሎ ጮኸ። ነጋዴው ከሌላ ሀገር የመጣ ሰው ነው። ያኔ ወጣቶች ተሰባሰቡ። መካ ላይ እንግዲህ የተከበረ ቦታ ነው። ለንግድ የሚመጣ ሰው ግፍ በፍጹም ሊደርስበት አይገባም። እኛ ግፍ የደረሰበትን ሰው እንከላከልለታለን። ማንም ይሁን ማንም የቁረይሽ ባላባት የሰው ንብረት ወስዶ አልከፍልም ካለ እኛ ሄደን እናጠቀዋለን፣ እናስመልሰዋለን። እቃውን እናስመልሳለን ወይም ገንዘቡ እንዲከፍል እናደርጋለን። የፍትህ ጥያቄ ማለት የፍትህ አስከባሪ ምንድነው? ደንብ አስከባሪ ወይም የፖሊስ ኃይል አቋቋሙ ማለት ነው። በዛ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ነበሩ። ቀብለ ንቡዋ ወጣት ሆነው ገና ነብይ ሪሳላው ሳይመጣ ነብዩ ሰለላሁ ዐለይሂ ወሰለም ሪሳላው ከመጣ በኋላ ምን አሉ? ለዛ አይነት ጥሪ አሁን ብጠራ ለአጀብት ብለዋል። እሺ ብዬ ይገኛለሁ ብለዋል። ስለዚህ የመርህ የፕሪንሲፕል ትስስር እንዳለ ነው። በጣም እንትንን አሹራን በደንብ ብናወጋ በወደድን ነበር፣ ግን ደግሞ ቢስሚከ ነህያ እንዳይጎልብን እንፈልጋለንና አሹራን በሌላ ፕሮግራም ላይ በሰፊው እንሄድበታለን። ወደ ቢስሚከ ነህያ እንሂድ፣ በጉጉት እየጠበቀን ስለሆነ። ስለዚህ ተመልሰን መምጣት ካፍታ ቆይታ በኋላ እረፍት እንውሰድ። አጋሮቻችን መልእክት ተከታተሉ። እንደ ተመልካቾች ዛሬ አንድ የአላህ ሱብሓነሁ ወተዓላ መልካምና ውብ ስም እናስተዋውቃችኋለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። ኡስታዝ አሹራ ላይ ፈድሉን በተወሰነ ደረጃ እንናገር ነው። ወደ ቢስሚከ ነህያ እናልፋለን ብለናል። እንግዲህ ኢንሻአላህ ቢስሚላህ ነብዩ አለይሂ ሰላቱ ወሰላም ሶሙ የውም ዓሹራአ አሕተሲቡ ዐለ ላህ አን ዩከፍረ ሰነተን ማዲያ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። የዓሹራ ቀንን መጾም ያለፈን አመት ወንጀል ያሰሪያል ብዬ ተስፋ አደርጋለሁ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ሰኞ ነው የሚሆነው ዓሹራ ኢንሻአላህ። እሁድና ሰኞን ወይም ሰኞና ማክሰኞን ወይም ዑለማዎች እንደሚሉት እሁድን፣ ሰኞን፣ ማክሰኞን መጾም ይቻላል። ሶስቱንም ቀን ማለት ነው። እርግጠኛ ነው በተለይ መነሻው ላይ ሸክ ካለ ሙሐረም አንድ መቼ ነው ያለ የሚለው እና ሚስላ ለማድረግ እንዳይታለፍ ሶስቱንም ቀን ነበረ እንግዲህ ሰኞ ይሆናል። ስለዚህ ይህንን ኢንሻአላህ ለመጾም ሁላችንም እንድንነይት አደራ ለማለት ነው። ዛሬ ይዤላችሁ የመጣሁት በጣም ትልቅ የአላህ አዘ ወጀል ስም ነው። ከትልልቆቹ አንዱ ነው። አልኻሊቅ ፈጣሪ አላህ አዘ ወጀል ኻሊቅ ነው።
ስለ ኻሊቅነቱ ስናወራ ሁለት አይነት ኢቅራር ወይም ስናጸድቅ ማለት ነው። አላህ ኻሊቅ ነው ስንል ሁለት አይነት ሰዎች አሉ ኻሊቅነቱን በመቀበል ረገድ። አንደኛው ይህ ማዕሪፋ ዓማ ነው። ጠቅለል ባለ መልኩ ማንኛውም ሰው አላህ ኻሊቅ መሆኑን ያረጋግጣል፣ ያውቃል። ሐታ ከሃዲ እንኳ ሆኖ እንደ ይሄ ዓለም ፈጣሪ ያለው ብሎ ያምናል ፈጣሪነት። እውነተኛው ከሙእሚኖች የሚፈለገው ማዕሪፈተል ዑቡድያ ነው። ማምለክ የተቆራኘው አይነት የአላህ ስብሓነሁ ወተዓላ ኻሊቅነትን መቀበል ማለት ነው። አምልኮት አብሮታል። ኻሊቅ ነው ስንል ሊመለክ የሚገባውም እሱ መሆኑን አውቀን ነው ኻሊቅ ነው የምንለው ነው። ሪሳላውን አላህ ስብሓነሁ ወተዓላ እዚች ምድር ላይ ሲፈጥረን የፈጠረብንን ዓላማ ከማሳካትም አንጻር ነው ማዕሪፋችን ማለት ነው። እንደ ሙእሚን ያ ነው። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ እኔን ሊያመልኩኝ እንጂ ለሌላ አልፈጠርኳቸው። መፈጠራችን በቀጥታ የሚተሳሰረው እሱን ከማምለክ ጋር ነው። በነገራችን ላይ የሰው ልጅ የመፈጠር ዓላማዎች ውስጥ አንዱ ዑቡድያ ነው፣ አላህን ማምለክ ነው። ሁለተኛው ዒማረተል አርድ ነው። ወስተዕመረኩም ፊሃ ብለው በቁርአን ላይ የሚጠቅሰው ነው። መሬትን ምድርን ማልማት ማስዋብ፣ ለሰው ልጆች ምቹ ማድረግ፣ መኖሪያ ምቹ እንድትሆን ማድረግ፣ ፍትህ የሰፈነባት ግፍ የሌለባት በሁሉም አስፔክቱ የተመቻቸች ሀገር ዓለም እንድትሆን ማድረግ ነው። ሶስተኛው ዒባዳ ዒማራ ኺላፋ ወስተኽለፈኩም ፊሃ የሚለው እኒ ጃዒሉን ፊል አርድ ኸሊፈተን፣ በምድር ላይ እኔን ቫይስ ግራንት የሆነ እኔን የሚተካ አምባሳደር አድርጌ ፈጥሬዋለሁ እንደዋል አላህ ሱብሓነሁ ወተዓላ። የአላህ አምባሳደር ነው። እዚህ የአላህ ህግ የአላህ ስርዓት እንዲፈጸም አምር ቢልማዕሩፍ እና ነህይ ዐኒል ሙንከር፣ ከመጥፎ ነገር መከልከል በጥሩ ነገር ማዘዝ ላይ የሚሰማራ በመልካም ነገር መሰማራት ነው። እና አልኻሊቅ ብለን ስንል ዒባዳውን አብረን ነው የምናስበው። አላህ ስብሓነሁ ወተዓላ አላሁ ኻሊቁ ኩሊ ሸይእን ወሁወ ዐላ ኩሊ ሸይእን ወኪል። አላሁ ኻሊቁ ኩሊ ሸይ። በጣም እኔ ይገርመኛል ሰዎች አንዳንድ የፈጠራ ስራ ሲሰሩ ስናያቸው በጣም እንደመማለና። ያን የፈጠራ ስራ መስራት ያስቻለውን አእምሮ የፈጠረውን አላህ ግን ማሰብ እንረሳለን። ብዙ ጊዜ መረሳት የለበትም። ያ ክሪኤቲቭ የሆነ አእምሮ በጣም ድንቅ የሆነ ፍጡር ነቢ ስ ላ ሰለም እንዳሉት አላህ ስብሓነሁ ወተዓላ ከአእምሮ በላይ ትልቅን ነገር አልፈጠረም ሲሉ ያ አእምሮ ነው አሁን የምናያቸውን አስደማሚ ነገሮች የፈጠረ። ማክስ ዌልስ የሚባል አንድ ሳይንቲስት የኤሌክትሮማግኔቲክ ፎርሙላዎችን ሲያስቀምጥ ማመን አልቻሉም ሰዎች። ፕሩቭ ማድረግም ተቸገሩና አምላክ ዝም ብሎ ነው አእምሮ ላይ ያስቀመጠለት ይላሉ። በቃ ዝም ብሎ አምላክን በጣም ምክንያቱም አሁን ኢንተርኔት በሱ ነው ኤሌክትሪካል ኤነርጂንና ማግኔቲክ ኤነርጂን የሚያጣምረውን መላምት ቀመሩና ከዛ በኋላ ዋየርለስ የሚባል ሀሳብ መጣ ማለት ነው። አሁን ያለውን ቴክኖሎጂ በብዛት ጎቨርን የሚያደርገው ዓለምን ማሰብ እኮ ነው። ዋየርለስ ነጥቀህ ዓለምን አሰብ በቃ የሲሪ አናሎግ ነው የሚመጣው። አሁን በዚህ ዘመን ይቻላል አይቻልም። ይሄ የገመዱ ስልክ ምናምን ነው የሚመጣው እንደዚህ የሚሽከረከረው ዳንቴል የሚደርሰው አላፊክራ። ብዙ ጊዜ ተፈጥሮን ማድነቅ እንላለን። አሁን አንተ እንዳነሳው ተፈጥሮን ማድነቅ ምናምን ብዙዎቻችን ተፈጥሮ ጋር ነው የቆመው። ተፈጥሮን ያስገኘ ደግሞ ፈጣሪ አለ። ወደዛ እንሻገር። ባይዘው ዓላማውም እሱ ነው። የተፈጥሮ አላህ Subhanahu Wa Ta'ala እዚህ ጋር ያሉትን እዚህ ፍጥረት ዓለም ላይ የምናያቸው ፍጡራን እሱን እንድናቅባቸው ነው የፈጠራቸው። በራሳቸው ግብ አይደሉም። አላህን ማወቂያ መንገዶች ናቸው። ተአመል سطور الكائنات فإنها من الملك المولى إليك رسائل وفي كل سطر لو تأملت خطها
አላ ኩሉ ሸይእን ማ ኸለ አላህ ባጢል። እዚህ ፍጥረት ዓለም ላይ ያለውን በሙሉ ካኢናቱን መክሉቃቱን በሙሉ ተመልከተው። ለአንተ የተላከ ደብዳቤ፣ በደብዳቤው መስመር ላይ የተጻፈው መልእክት ይህ ሁሉ ፍጡር አላህን ካወጣህበት አላህ የለም ካልክ ትርጉም አለ። ታዲያ ምንድን ነው? ማን ነው ያስገኘው? የሰው ልጅ አይን ብቻ ተአምር ነው። እንደው አይን ጋር ሳንመጣ በቅርቡ ሶሻል ሚዲያውን አጨናንቆ የነበረ በጣም ብዙ ሚዲያዎችን በጣም በቃ የቀን ከሌት ቢዚ አድርጓቸው የነበረ አዲስ የጋላክሲ ምስል ተብሎ የተለቀቀውን ማንሳት አንችልም። ማለት የአላህን ሱብሓነሁ ወተዓላ ድንቅ አፈጣጠር ጥበብ ለማሳየት በጣም ከለርፉል የሆነ ኢማጂን ማድረግ በጭራሽ በናሳ የተለቀቀው ባረከላህ ከስንት ኢንቨስትመንትና ከስንት ዓመት ጥረት ምናምን በኋላ እንደመጣ ሰው ልጅ ያወቃት ትንሿ ነገር በጣም ይደንቅ ነው። ያላወቅነው ዓለም ደግሞ ሌላ የሚገርም ነው። ከስንት ጊዜ በኋላ እንግዲህ የተደረሰበት የተባለ ነው አይደል? እስከዛሬ የነበረውን እይታችንን ትንሽ ለማስፋት የተጨመረ ምራቂ ነገር ልትለው የምትችለው ነገር ነውና አጃይብ ነው። አሁን ቅድም ስትል እንደነበረው ነው ከአላህ የተላከው ደብዳቤ ደግሞ ስህተት አልባ ነው። እንዴት ነው አላህ ይሄ ሁሉ ካይን በቃ መሽቶ መንጋቱ እኮ ብቻውን ትልቅ ተአምር አይደለም? ይሄ ደብዳቤ ነው እያልከን አይንን ውሰድ። አይን በራሷ በጣም አጅብ የሆነች ፍጡር ናት። ዳርዊን እንግዲህ የሰው ልጅ በዘገምተኛ ለውጥ ከዚንጃንትሮፐስ የምትባል ጦጣ ተነስቶ እየተቀየረ ነው ሰው የሆነ የሚለው ሰው whenever I see an eye it maddens me ብሎ ጽፏል። ሁሌም አይን ባየው ቁጥር እብድ ያደርገኛል። ኤክስፕሌን ማድረግ አልችልም፣ ማብራራት ይከብደኛል። በሱ ቲዮሪ ሊገልጸው የማይችል ተአምር አይን ላይ ያያል። እናንተ ሳይዛችሁ መሐመድ ሳይዝህ ትልቅ ነው፣ አይኔ ትንሽ ነች ሳይዙ። እዚህ ጋር ኦፕቲካል የሆነ የስነ ምንድነው የኦፕቲክ የሌንሶች መጥበብና የላይት ሪፍሌክሽን ጉዳይ በጣም ኮምፕሌክስ ነገር አለ። አንተን በዚች አይኔ ሙሉ አይቼ ለመለየት ማለት ነው። ቀጥታ ቢሆን እንዲህ ነው ግስካን ነው የማደርገው። هذا خلق الله فأروني ماذا خلق الذين من دونه الله كوي ይላል هذا خلق الله ይሄ አላህ ፍጡር ነው። እስኪ ያሳዩኝ ከአላህ ውጭ ያሉ መክሉቃቶች የፈጠሩትን ነገር እስኪ ያሳዩኝ። فأروني ماذا خلق الذين من دونه ከሱ ውጭ ያሉ አማልክት የፈጠሩትን ነገር እስኪ ያሳዩኝ። هذا خلق الله አንድ ጸሐፊ ምን ይላል? በአንድ ሰው ጣት ላይ የፈሰሰው ዊዝደም ጥበብ ይላል ዓለም ላይ ያሉ ላይብረሪዎች ውስጥ ያሉ መጽሐፍቶች እውቀት አይመጥነውም። እቺ እንቅስቃሴ ቀላል አይደለም። እዚህ ጋር እየተካሄደ ያለ ዊዝደም ማለት ነው፣ ጥበብ ማለት ነው። አእምሮዬ ጋር የሆነ ሜሴጅ አለ፣ ኤሌክትሪካል ሜሴጅ። ከዛ በነርቮች በኩል አድርጎ ይሄ ተቀብሎት ሪያክት አድርጎ ጠፈው ስለው ተረድቶ ምንድነው ይሄ ውስብስብ ዓለም ወፊ አንፉሲኩም አፈላ ተብሲሩን በራሳችሁ እንኳን አትመለከቱም እንዴ ይላል አላህ። ብዙ ጊዜ ቁርአን አረቦቹንም እንዲገባቸው እንትንን ያመጣል አይደል? ኢቢል ግመልን ያመጣል። የግመል خلقያ በጣም አጂብ ነው። በሻኛዋ ላይ ውሃ ተሸክማ ለወራት ማቆየት የምትችልበት የራሷ ሲስተም አለ። አይኗን የምትዘጋ መሆኗ ሻተር አለው አይኗ ይባላል አይደል? نعم ብዙ ጊዜ الله عز وجل سورة البقرة ላይ إن الله لا يستحي أن يضرب مثلا ما بعوضة فما فوقها ትንኝን እንደ ምሳሌ ሊያመጣ አላህ አያፍርም። ለምን ሙሽሪኮቹ ምን ጥያቄ አመጡ? አላህ ሰማይ ምድርን የፈጠረ ጌታ እንዴት እንደዚህ ናህል ንብ ጉንዳን ዝንብ ምናምን እንዴት ይጠቅሳል አሉ። አይመጥነውም እሱን እንደማለት ነው። إن الله لا يستحي أن يضرب مثلا ለእናንተ ምሳሌ ለማምጣት እስከሆነ ድረስ አላህ ሐያ አያደርግም። ما بعوضة ትንኝን
ሊጠቅስ ትንኝን እንኳ ወማ ፈውቀሃ ዑለማዎቹ ምን አሉ እዚህ ላይ ሲተረጉሙ በማነስ ከሷ የሚበልጥንም እንስሳ ይጠቅሳል ነፍሳት ወማ ፈውቀሃ ማለት ነፍሳትን በላ በማነስ ከሷ የሚበልጥ እንስሳ ሲባል ጀዛከላሁ ኸይር ያኒ ፍጡራንን በማነስ ከሷ የሚበልጥንም ፍጡር ይጠቅሳል ከመጥቀስ ወደ ኋላ ይልማል ለእናንተ እንዲገባችሁ ምሳሌ እስከሆነ ድረስ ዶክተር ዘግሉል ነጃር ፕሮፌሰር ዘግሉል ነጃር ምርምር አደረጉ ምንድነው ከላይ ያለው ወማ ፈውቀሃ ማለት ظرفية የቦታ ከሆነ ከሷ በላይ ማለት ነው ከሷ በላይ ሲባል ምን ማለት ነው አንድ ይህንን አጠኑ በዑዳን አላህ ለምን ጠቀሰ በዑዳ ምን አይነት ፍጡር ናት አጠኑ الخالق الله سبحانه وتعالى ፈጣሪ ጌታችን አላህ በዑዳ ላይ በጣም አጃኢብ ነገር አድርጓል ትንኝ ላይ የማሽተት አቅሟ 60 ኪሎ ሜትር ነው ከዚህ 60 ኪሎ ሜትር ቢሾፍቱን ልፋለክ ያልከን 60 ኪሎ ሜትር ርቀት ላይ የሰው ልጅ ላብ ማሽተት ትችላለች ሱብሃንአላህ ማሽተቻ ራሱ አላት እንዴ ኮን አይደል አሁን ጥያቄው ጂሃዝ ይሄ የተገጠመላት መሳሪያ አጃኢብ ነው በዛች ትንሽ ትንኝ ላይ ማለት ነው ጥርሶቿ መጋዝ አላት አንተን ስትነድፍህ ፕሮሰሱን ልንገር እንዴት እንደምትነድፍ ማለት ነው ሳይንቲፊካሊ የተረጋገጠ እዚሽ ጋር ትመጣለች አይደል ብዙ ጊዜ አስተውላችሁ ከሆነ ነድፋ ከሄደች በኋላ እኮ ነው ምናቀው መጀመሪያ የምታደርገው አንስቴዥያ ነው ያ ሱብሃን ሎካሊ ያችን ቦታ እንዳይሰማ ትረጭህና የሆነ ነገር ይደነዝዛል ማደንዘዣ ነው የምትጠቀመው ካሜራማኖቹ ቢያሳቁ ትንኝም ቢያሳዩን ከዛ ልክ ሳክ የምታደርግበትን ትልካለች ጥርሷን ማን ነው ያው ፓይፕ ነገር ማለት ነው እንግዲህ ትልክና ደሙን ትወስዳለች እና ቼክ ታደርገዋለች መጀመሪያ ይጥማል አይጥማም ተሕሊል ይደረጋል ላቦራቶሪ ማለት ነው አንዳንድ ሰዎች አይታችሁ ከሆነ የማይነደፉ ሰዎች አሉ በቃ ሳምፕሉ አልሰራም ብዙ ሰው ሁሉም ሰው ቢምቢ ወሩት የሆነ ሰው ግን ትናይደም ከመሃል ይወጣ እነሱ የማይስማማቸው የደም ታይፕ አለ ማለት ነው እሺ ከወሰደችው በኋላ ደሙን የኛ ደምና ውፍረቱ የሷ ስትራክቸር መንቀሳቀስ አይችልም ወፍራም ነው ጂሃዝ ተሚዕ አላት ማቅጠኛ መሳሪያ አላት ታቀጥነዋለች ለሷ በሚሆን መንገድ ያ ሱብሃን ያን የወሰደችው ደም ማለት ነው የደነዘዘው ነገር ሲለቅ ነው አንተ ቢምቢ መታኝ ብለን እሷ ሄዳለች ያኔ ለክሳ ሄዳለች ገብቷል አይደል ያንን ያ አይነት ሲስተም ውስጥ ነው ያለች እቺን የመሰለች በጣም ትንሽዬ እንስሳ ላይ ነፍሳት ላይ ይህንን የመሰለ ትልቅ ዊዝደም አለ እሺ ወማ ፈውቀሃ ምንድነው አሉና ዘግሉል ان الله لا يستحي ان يضرب مثلا ما بعوضه فما فوقها ምንድነው ከላይ ያለው አንዲት ነፍሳት አለች ሁሌም ከትንኝ ጀርባ ላይ የምትቀመጥ ፓራሳይት ነች ጥገኛ የሆነች ነፍሳት አለች ኦኬ ሙላዚም ነች ሁሌም አብራ ነው የምትኖረው ይሄ የእንስሳት ዓለም ነፍሳት ዓለም ላይ ሲምባዮቲክ ሪሌሽን ይባላል የመጠቃቀም አንዱ አንዳቸውን የሚጠቅሙበት ማለት ነው እሷ እዛ ጋር በመሆኗ የምትሰጠው ጥቅም ይኖራል እሷ ደግሞ የምታገኘው ነገር አለ ሁሌ ግን ሐያቷ እዛ ላይ ነው ትንኝ ጀርባ ላይ ሁሌ ያለች እንስሳ አለች ወማ ፈውቀሃ ማለት እሷንም ቢሆን ምክንያት ምሳሌ እናመጣላችሁ ትንኝ ብለህ እኮ ጀርባ ስትል ራሱ እኮ በጣም ቆሮቅ ነገር ነው ወማ ፈውቀሃ ማለት እሷንም ቢሆን ከትንኛ በላይ ያለችዋንም ነፍሳት ቢሆን ምሳሌ ከማምጣት ወደ ኋላ ማለት ነው ሲምባዮቲክ ሪሌሽን ስል የአላህ መخلوقات ውስጥ መቼም ለተደቡር ስለሆነ ምክንያቱም አላህ Subhanahu Wa Ta'ala ተፈኩር አድርገን መخلوقاتዎችን ባወቅን ቁጥር በተለይ በዚህ አጋጣሚ ናሽናል ጂኦግራፊ መልከት አርኛም ጋር ለምህዋር ጀዛከላሁ ኸይር በጣም የሚገርም ነው የአላህ ተአምር በጣም የምታይበት ነው አዞች ሁሌ ጧጧት ይወጣል ፀሐይ አሳዎችንም ምንም በልቶ
አፉን ከፍቶ ዳርቻ ላይ ይወጣል። እዛ ላይ የምትመጣ ወፍ አለች። እቺ ወፍ ስቲኪኒ ናት። የሱ በጥርሶቹ መካከል ያለውን የተሰገሰገ የአሳ ስጋ ነው የምትበላው። ያ ሪዝቋ ነው። እዚህ ላይ ነው ያለው ሪዝቋ። እሷን ሳይበላትም ወይ ስትል እዚህ አናቷ ላይ ሾክ አላት። ትናጋውን ትወገዋለች። ገብቷል? እንደዚህ ይበላለው ቢል መብላት አይችልም። እሷ በሷ አቅም የሷ ሾክ በዚህ ነው የምትኖረው እሷ። እሱም ደግሞ ይህንን ካላደረገችለት ዲኬይ ያደርጋል፣ ጥርሱ ይበላሻል። አሁን መሰለን ሲዋክ የማያደርግ ሰው በሚበላው ምግብ በጥርሶቹ መካከል በገባ ቁጥር ጥርሶቹ የልጆቻችን ምናምን የአንዳንድ ሰዎች የሚበላሸው ሲዋክ አለማድረግ የሚያበላሸው እኮ ያ ነው አይደል? ዲኬይ ያደርጋል፣ ይበሰብሳል ጥርሱ። እንዲህ አድርጎ አላህ ዐዘ ወጀል ማን ያፈራረማቸው እነዚህ ሁለት እንስሶች? ማን ያስተሳሰራቸው? የእንስሳው ዓለም ከእጽዋቱ ዓለም ጋር ኦክሲጅንና ካርቦን ዳይኦክሳይድ ይቀያየራል። ማን ነው ይህንን ውል ያፈራረማቸው? ዶክተር ዩሱፍ አልቀረዳዊ ኪታባቸው ላይ እንዳለ ማን الذي أبرم هذه الاتفاقية? ማን ነው ይህንን ያፈራረመው? ህግ እኮ ነው አይደል? ይህን ካላደረጉ መኖር አይችሉም። እሺ አዋፋ ማን ነው እጽዋቶቹ ማግኘት አለባቸው ያን እና ይህንን ስና አልኻሊቅ አላህ ስብሓነሁ ወተዓላ ፍጥረቱ በጣም የሚደንቅ የእያንዳንዱ የሰውነታችን ክፍል አጂብ የሆነ ልባችን ራሱን የቻለ ዓለም፣ ኩላሊታችን ራሱን የቻለ ዓለም፣ ጉበት በጣም አጂብ። ኢንጂነር ፎዚያ ስታነሳው መሬት ላይ ቢቀመጥ የሆነ ያክል ስኩዌር ካሬ ላይ የሚቀመጥ ፋብሪካ ነው ትላለች። እንዴት ፕሮሰስ እንደሚያደርግ ዲቶክሲፊኬሽን ነው የሚሰራው። መርዛማ ነገሮች የሰው ልጅ ወደማይጎዱበት ሁኔታ መቀየር ነው። 85% ራሱ ሲጎዳ ቶሎ ሪቫይቭ ያደርጋል ጉበት። 85% ከሌላው አካላችን በሚገርም ሁኔታ ራሱን እንደገና መልሶ የሚያደራጅ አካል እሱ ነው። ኢምፖርታንት ነው። በቃ ሱብሃንአላህ መኖር አለበት። በቃ መኖር ያለበት እንትን ማለት ነውና እያንዳንዳችን በሰው ልጅ ፍጥረት ውስጥ ያለውም ነገር አጂብ ነው። በእንስሳት ዓለም ውስጥ ያለው በአዕዋፋት ዓለም ላይ ውበቱ ድንቅ ነው። በቃ የሚሰለች አይደለም። ኢብዳዑ አሜንድ የሚደረግ አይደለም ይላሉ ዑለማዎቹ። ይህንን ነገር ፈጥር ያለውና ላሻሽል አይልም አላህ። በቃ ጥንቅቅ ያለ ውብ ነገር ነው የአላህ ስብሓነሁ ወተዓላ ፍጡር ማለት ነው። አልኻሊቅ አፍንጫን ገልብጦ ቢሰራው በእያንዳንዱ ያስባለሁ ሸክላችን ላይ ማለት ምን አይነት እንትን ሊያስከትል እንደሚችል ማለት ነው። አሁን ገልብጣ አስበው ዝናብ ሰዓት ላይ ሪሊ አሁን ጉልበታችንን አስበው። ጉልበታችን ቦታው ይሄ ባይሆን የምንቀመጥበት አካባቢ ቢሆን ጉልበታችን ብለህ አስብ። ሪሊ ዳኢ ሲናገር ሰምቻለሁ። ከአካላችን ሁሉ ከንፈር ይገርመኛል ይላል። ከንፈር ባይኖር ይላል። ሱብሃንአላህ አሁን አስበለው እናውቃለን። እንደዚህ ኦኬ ብዙ ነገር ነው አይደል? እናውቃለን እኮ ጉድለት እንኳን ሆኖ ሰዎች ላይ ስናየው ዝግንን እኮ የሚለን አፈጣጠር አለና በቃ ሱብሃንአላህ እንደው ኻሊቅ هو الذي يصوركم في الارحام كيف يشاء ሱብሃንአላህ የሰው ልጅ በሁለት እግሩ መቆም መቻሉ ስልጣኔ እንዲገነባ አስችሎታል። ተጎንብሶ የሚሄድ ቢሆን ማምረት ዘና ብሎ ነገሮችን በደንብ ማኔጅ ማድረግ አይችልም። እቻ አውራጣት እንኳን የሲቪላይዜሽን ማሰለች ነው። በቃ ይሄ ባይኖር አውራጣት ባይኖር በዚህ መስራት አይችልም የሰው ልጅ። ቀይ በጣም ወሳኝ የሰውነታችን ክፍል ነው። እያንዳንዱን ነገር ተደቡር ካደረከው ገልብጠህ ካሰብከው እንዳልከው አሁን የአላህ ዐዘ ወጀል የለም ብለው የሚሞግቱ ከሃዲያንን በፕሮባቢሊቲ ስቶካስቲክ ፕሮባቢሊቲ ቲዮሪ የሚባል አለ። እኛ ዩኒቨርሲቲ ላይ 3ኛ ዓመት ምናምን ላይ የሚሰጥ ኮርስ ፕሮባቢሊቲ እድል እንዴት ነው? ለምሳሌ ሳንቲም ሰውና አንበሳ የመሆን እድሉ አንድ ሁለተኛ ነው። ዳይ ስታደርገው ደግሞ 6 ሲሆን 1/6 ይሆናል። እሺ አይን እዚህ ላይ የመሆን እድሉ ስንት? ሱብሃንአላህ አይን እኮ እዚህ ጋር እድል አለው፣ እዚህም ጋር እድል አለው፣ ጀርባህም ላይ እድል አለው፣ ሙሉ ሰውነትህ ላይ እድል አለው።
እንዴት የሰዎች የዚህ ሁሉ ቢሊየን ህዝብ አይኑ እንዴት ተመሳሳይ ቦታ ላይ ሆነ? لا اله الا الله سبحان الله طيب አሻራችን እንዴት ተለያየ? የጣታችን አሻራ የድምጻችን ፍሪኩዌንሲ ዩኒክ ነው። መሐመድ የድምጽ ፍሪኩዌንሲ ዩኒክ ነው፣ እንደ አሻራ ያገለግላል። በድምጽ የሚሰሩ አሻራዎች አሉ። እኔ በመጣ ያንን ቃል ራሱን ብናገር አይሆንም፣ ያንተ ድምጽ ፍሪኩዌንሲ የተለየ ስለሆነ። የአይን አሻራ አለ። የአይናችን ብሌኑ ላይ ያሉት የሴሎቹ አደራደር ወይም እዚህ ጋር ያለው የተለያየ ነው። ሁላችን ምንም ዩኒክ ክሬቸር ነው። እያንዳንዱ ሰው ዩኒክ ነው። ያ አይነት ጥበቤት ነው የመጣው። አንድ አይነት የምንመስል ግን በጣም የሚገርም ደግሞ መለያ ውስጣችን ላይ ያለ እንዲህ አይነት ፍጡራንን ሱብሃነል ኻሊቅ በጣም የሚደንቅ ነው። አመጋገብ ላይ ሲያነሱ የሰው ልጅ ማጣጣምን አላህ ባይሰጠው ይላሉ። ማለት ምግብ አሁን ዝም ብለህ የምትበላው ነገር ቢሆን እንደውም አንድ ሰው ሲያነሳ በቃ ላይክ የምንመገበው በአፋችን ባይሆን ብሎ ያነሳል። ላይክ ልክ እንደ ወፍጮ ነገር እዚህ ጋር ቢኖረን አላረ ሸምቀቆ ነገር ከፈታ አድርገን እንደስከባለ ከዛ ሱስመጭ ጣሙ ባይኖር አስበዋት ማለት ልብ እኮ ኢማጂን የማታረገው ነገር ነው። እንደውም አንድ እኮ በጣም የሚያዝናናኝ ጨዋታ ነገር ነው ባነሳው ደስ ይለኛል። ማለት መታገል ማጣጣም ኒዕማ ነው። ይሄ አምቦ የሚባል ነገር አለ በአማርኛ አምቦ ነው የሚባለው። ይሄ አጥንት ውስጥ ያለ ቅልጥ ምናምን ብዙ ሰዎች ይታገሉታል። ሁሴን በጣም ነው የሚወደው። ይመተዋል፣ እምቢ ይለዋል ሰውየው። ጋብዙን ልጅ አስፈጻሚዎች ትሪው ላይ ይለዋል፣ እምቢ ይለዋል። በቃ በጣም ተናዷል ሰውየው በእውቀቱ። እንደውም አንድ ግጥሙ ላይ እምቢ ሲለው ገብቷል እና ይሄኛው ታግሎት እምቢ ሲለው በጣም ይናደድና መምጠጥ ይጀምራል። ልክ የሆነ ሰዓት ላይ ሲስበው ያመልጠውና ይገባል። ተናድ በቃ አላህ ለኔ ያላለው ማጣጣም ቀረ። ማጣጣም ይዝ በጣም ትልቅ እኮ ጥበብ ያለው ነገር ነውና ሱብሃነል ኻሊቅ ዛሬ በጣም በቃ አላህ እንዴት አድርጎ እንደቀመረን እንዴት አድርጎ አሳምሮ እንደሰራን ምድርን እንዴት እንዳመቻቸልን የእውነት የመሬትን ኔቸር ስታስበው አይደል እያንዳንዱን ነገር ዝም ብለህ ስታስበው እንዴት ነበር ልንሆን የምንችለው? አሁን ስፔስ ላይ ያለው የሰዎች እንኳን እንቅስቃሴ ምን ያህል ልዩነት አለው ምድር ላይ ካለ ነው። እና እንደውም አንድ ቪዲዮ ሰሞኑን ያየሁ ነበር። ስፔስ ላይ ለመስገድ የሚሞክር አንድ ወደዛ ሄደ ሰው አይቼ ነበር እና በቃ ትገረማለህ። ለሩኩ እንዴት እንደሚቸገር ስታየው ለሱጁድ አንተ ሲምፕል ነገር ነው ለአንተ ይሄን ስትከውነው ምናምንና አላህ እንዴት አድርጎ ነገሩን የፈጠረበት ጥበቡ ሁሉ ጊዜ ነው የሚያስገርመን። በጣም ደግሞ በዚህ ሰፊ ፍጥረት ዓለም ላይ እኛ የት ነን ብለን ስናስብ መሐመድ አልገዛሊ ዶክተር መሐመድ አልገዛሊ ስለ ፍጥረት ዓለም አጠቃላይ አሰብኩና ምድርን ከሌሎች ፕላኔቶች ጋር ሳወዳድራት ስታንስብኝ ሶላር ሲስተም ውስጥ ስታንስ ከዛ ሌላ ሚልክ ዌይ ምናምን ስወስዳት ስታንስ ጠፋችብኝና የት ነው የቆምኩት? ጎንበስ ብዬ አየሁ ይላሉና ማለት ፍጥረት ዓለሙ ላይ ያለው ዓለም ሌላ ነው። እኛ አንዲት ነጥብ ነን። መሬት አንዲት ነጥብ ናት። በዛ ውስጥ ነው እነዚህን ተአምራቶች ሁሉ እያወራን ያለ ነው። ፎቅ ላይ ስትወጣ አስተዚህ 10ኛ ፎቅ ላይ 20ኛ ፎቅ ላይ ሆነስ ወደ ታች ዝቅ ብለህ ቆርኪ እኮ ነው አምን መስሎ በቃ ሰው ይሄ ነው አፍተሮ ይሄ ነው ነው ማድረክ ደሞ ሰማያት ላይ ምን ሆነን ልንታይ እንደምንችል ምድር ራሱ አንሳ በጣም ከባድ ሱብሃንአላህ። ተማም በዱዓ እንውጣ። በጣም ድንቅ ነው። ብዙዎቻችን ወደ ራሳችን እንድንመለስ ይሄ በተለይ ወፊ አንፉሲኩም አፈላ ተብሲሩን አይደል ራሳችንን እንድናይ የሚያነቃቃ ስምም ነው ሲነሳ የነበረው። በዱዓ በደንብ ሐቁን አልሰጠነው ወይ በጣም በደስታ ባረከላሁ ሳምንት ኢንሻአላህ በደስታ بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم صل على سيدنا محمد في الأولين صل على سيدنا محمد في الآخرين صل على سيدنا محمد في الملأ الأعلى إلى يوم الدين. سبحان ربي العلي الأعلى الوهاب سبحان ربي العلي الأعلى الوهاب سبحان ربي العلي الأعلى الوهاب
ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين اللهم يا خالق كل شيء اللهم يا خالق كل شيء فرج هم المهمومين ونفس كرب المكروبين واقض الدين عن المدينين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واقض حوائجنا وحوائج المسلمين ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل